ሰላም የማቀርባቸውን ታሪኮች ከወደዳችሁትና በምላሹም እኔን በጥቂቱ ለማገዝ ካሰባችሁ ቻናላችንን ሰብስክራይብ በማድረግና ይህንን ቪዲዮ ላይክ በማድረግ አብራችሁኝ ሁኑ። ተራ ሴት መስላቸው ሊለክፏት ቢሞክሩ አንድ በአንድ ዋጋቸውን ሰጠቻቸው። ዛሬ ሃው ቱ ቢ ሪሊ ባድ የተሰኘውን የጀርመን ፊልም ይዤላችሁ መጥቻለሁ። ታሪካችን የሚጀምረው በጀርመን ከተማ ውስጥ እንደ ተራ ረጅም ህንፃ ተሸፍኖ በሚገኘው ሲኦል ውስጥ ነው። እውነተኛው ዲያብሎስ ራሱን እንደ ተራ ሰው አስመስሎ እዚህ ቦታ ላይ ይነግሳል። የስራው እንቅስቃሴ ሙሉ በሙሉ በደመቀ ሁኔታ እየሄደ ይገኛል። የዲያብሎስ ልጅ የሆነችው ሊሊዝ ግን ከሰዎች ጋር አብራ እንድትኖር አልተፈቀደላትም። እሷም ቢሆን ሰዎችን ለማሳት ኃጢአትን እንዴት መጠቀም እንዳለባት መማር በፍጹም አትፈልግም። ጭራሽ ስልኳን ስትጠቀም እንዳይረብሻት ስትል አስተማሪዋን በክፍል ውስጥ በገመድ አስራ ታስቀምጠዋለች። ነገር ግን አባቷ በትምህርቷ ሁኔታ ላይ እጅግ ስለተጨነቀ ያላትን እውቀት ለመፈተን ጥያቄዎችን መጠየቅ ይጀምራል። ለምሳሌ ያህል ቅናት ምን እንደሆነ እንድታስረዳው ይጠይቃታል። ሊሊዝም አንድ ውድና ውብ ልብስ በማሳየት ጓደኞቿ ይህንን ሲያዩ በእርግጠኝነት እንደሚቀኑባትና እንደርሷ አይነት ልብስ እንዲኖራቸው እንደሚመኙ ታስረዳዋለች። ነገር ግን ልብሱን ለመግዛት የሚያስችል ገንዘብ ስለሌላቸው ይህ የቅናት ስሜት ቀጥታ ወደ ስርቆት እንዲያመሩ ያደርጋቸዋል ስትል ትመልስለታለች። አባቷ በልጁ መልስ እጅግ ይደሰታል። ነገር ግን በሰው ልጅ ላይ ምንም አይነት አስማት ወይም ድግምት መጠቀም እንደሌለባት በጥብቅ ያሳስባታል። ሊሊዝ በበኩሏ በሰዎች መካከል መኖር ትፈልጋለች። በሲኦል ውስጥ መቆየቱ እጅግ አሰልችቷታል። አባቷ ግን ይህንን ሀሳብ በፍጹም አይቀበለውም። በእሱ እይታ ሊሊዝ ለዲያብሎስ ስራ አሁንም ቢሆን እጅግ ወጣት ናት። ስለዚህም እስከ 18 ዓመቷ ድረስ በትዕግስት መቆየት እንዳለባት ይነግራታል። በዚያኑ ምሽት ሊሊዝ ወደ ሰዎች ዓለም ሄዳ ራሷን ለመፈተሽ ለአንድ ዓመት ያህል እንድትኖር እንዲፈቅድላት አባቷን አጥብቃ ትለምኗለች። እሱም በሀሳቧ ይስማማል። ነገር ግን የራሱን ጥብቅ መስፈርቶች ያስቀምጣል። ለፈተናው የምትሆንበትን ቦታና ቤተሰብ ራሱ ይመርጣል። እንዲሁም የፈተናው ጊዜ አንድ ዓመት ሳይሆን በአንድ ሳምንት ብቻ እንዲወሰን ያደርጋል። በዚህ ሳምንት ውስጥ ሁሉንም ነገር በትክክል ካከናወነች ከሰዎች ጋር እንድትኖር ይፈቀድላታል። ነገር ግን ከወደቀች ወደ ሲኦል ተመልሳ ከታች ባለው ጨለማ ክፍል ውስጥ ከአስተማሪዋ ጋር ትምህርቷን እንድትደግም ይፈረድባታል። ሊሊዝ በውሉ ትስማማለች። ከዚያም ሊሊዝ እና አባቷ ቢርከንብሩን ወደምትባል ትንሽ ከተማ ይጓዛሉ። እዚያም ለዓላማዋ የሚሆን እጅግ መልካም ቤተሰብ ያገኝላታል። በጉዟቸው ወቅትም አባቷ ሊሊዝ ወደዛ ቤተሰብ ስትመጣ ወላጆቿ ወደ ከተማዋ ሊዛወሩ ስለሆነ እስከዛ እሷ በእነሱ ቤት አርፋ ትምህርት ቤቱን እንድትላመደው እንደሆነ ተደርጎ እንደተዘጋጀ ይነግራታል። ከአካባቢው ሰዎች ጋር ምንም አይነት ቅርብ ግንኙነት፣ ርህራሄ ወይም ማዘኔታ ማድረግ እንደሌለባት ይልቁንም ጨካኝና ደንዳና ልብ ሊኖራት እንደሚገባ ያሳስባታል። አባቷ ለሊሊዝ የስሜቷን ደረጃ የሚያሳይ ልዩ አስማታዊ ኳስ ይሰጣታል። ይህች ኳስ ሁል ጊዜ ጥቁር ሆና መቆየት እንዳለባትም ይነግራታል። ሊሊዝ የቤተሰቡን አባላት ትተዋወቃለች። እናት ሲቢል በርንስታይን ሹራብ መስራት፣ አትክልት ማብሰልና ሰዎችን ማቀፍ የምትወድ ሴት ስትሆን አባት ጋብሪኤል በርንስታይን ደግሞ እጅግ ሰላማዊ ሰው ነው። የሊሊዝ ዋና ኢላማ ደግሞ የቤተሰቡ ልጅ የሆነችው ግሬታ በርንስታይን ናት። እሷም በቤተ ክርስቲያን መዘምራን ውስጥ የምታገለግል ማንበብና የቤት ስራዎችን መስራት የምትወድ የዋ ልጃገረድ ናት። ሊሊዝ የቤተሰቡን አኗኗርና መልካምነት ስታይ በሁኔታው እጅግ ተበሳጨች። ሁላቸውም ተቀምጠው በግሬታ አባት የተኮተኮቱ አትክልቶችን ይመገቡ ጀመር። አባትየው አትክልቶቹ በጥሩ ሁኔታ እንዲያድጉ ሲል ከነሱ ጋር እንዴት እንደሚነጋገር ያብራራል። ምግቡ ከተጠናቀቀ በኋላ ገበታውን ለማንሳት ሲዘጋጁ ግሬታ ሳህኖቹን ማነሳሳት ትጀምራለች። ሊሊዝ እርዳታ እንደምትሰጣት አስመስላ ሆን ብላ ሳህኖቹን በመጣል ትሰብራቸዋለች። ግሬታ በድንጋጤ በቆመችበት ሊሊዝ ጥፋቱ በሙሉ የእሷ እንደሆነ በመናገር ልታናድዳት ትሞክራለች። ነገር ግን ግሬታ በፍጹም አትናደድም። ጭራሽ እናትና አባቷ የተሰበረ ሳህን እድል ያመጣል በማለት ግሬታን ያጽናኗታል። ከዚያም ሊሊዝ እና ግሬታ ወደ ላይኛው መኝታ ክፍላቸው ያመራሉ። እዚያም ሊሊዝ ስለ ግሬታ ህይወት ጥያቄዎችን መጠየቅ ትጀምራለች። ምን ያህል ጊዜ ውሸት እንደምትናገር እንዲሁም አደንዛዥ እጽ ወይም አልኮል ተጠቅማ እንደምታውቅ ትጠይቃታለች። ቁምሳጥኗን ስትበረብርም ከልብሶቹ ጀርባ ላይ ካርሎ የተባለ ወጣት ፎቶግራፎቹ በልብ ቅርጾች ተውበው ተለጥፎ ታያለች። ግሬታ እጅግ ደግና አራያ የሆነች ልጅ መሆኗን የተረዳችው ሊሊዝ እሷን ለማናደድና ወደ ኃጢአት ለመምራት የሚያስችል ክፍተት ማግኘት እጅግ ከባድ እንደሆነ ታምናለች። በማግስቱ ጠዋት ሊሊዝ እና ግሬታ አብረው ወደ ትምህርት ቤት ለመሄድ የትምህርት ቤት ባስ ይሳፈራሉ። በባሱ ውስጥ ግሬታ የክፍሏ ውብና ታዋቂ ልጆች የሆኑትን ዳሪያን እና ሜሎዲን በትህትና ሰላም ትላቸዋለች። ነገር ግን ልጃገረዶቹ ሰላምቷን በመናቅ ሂጅ ወደዛ አንቺ ደንቆሮ በማለት ያገሏታል። ግሬታ ግን ምንም እንዳልተፈጠረ ሆና ዝም ብላ ጥጓን ይዛ ትቀመጣለች። ሊሊዝ ግሬታ ለምን እንደዚህ የናቋት ዝም ብላ እንደምትቀበል በፍጹም ሊገባት አልቻለም። በዚህ መሃል የርዕሰ መምህሩ ልጅ የሆነው ኤዲ ወደ ባሱ ይገባል። ወደ ግሬታ ቀርበው የሚያኘኮን ማስቲካ በፀጉሯ ላይ ለጥፍባታል። ይህንን አየችው ሊሊዝ
በሁኔታው እጅግ ተናዳ ከሜሎዲ እጅ ላይ የሽቶ ብልቃጥ ቀምታ ሽቶውን ግጥም አርጋ ጠጥታ በላይተር እሳት ፈጥራ የኤዲን ጸጉር ታጋየዋለች። ኤዲ በድንጋጤ ምን እንደተፈጠረ ሳይገባው የተቃጠለውን ጸጉሩን ለመሸፈን የጓደኛውን ኮፍያ ይቀማል። በባሱ ውስጥም የነበሩት ተማሪዎች በሙሉ ደንግጠው በዝምታ ተዋጡ። ባሱ ትምህርት ቤት ሲደርስ ተማሪዎች በሙሉ በትምህርት ቤቱ መግቢያ በር ላይ ተሰብስበው የሆነ ነገር ሲመለከቱ ይገኛሉ። ነገሩን ሲያዩ የክፍላቸው ተማሪ የሆነው ሳሙኤል በትምህርት ቤቱ ጣሪያ ላይ ተቀምጦ ምንም እንዳልተፈጠረ ሲጋራውን ያጨሳል። ርዕሰ መምህሩ ወዲያውኑ ወደታች እንዲወርድ እየጮኸ ቢያዘውም ሳሙኤል ግን ሲጋራውን አጭሶ ገና እንዳልጨረሰ በትዕቢት ይመልስለታል። በመጨረሻም ይህ በመሰቃቀል ላይ የተካነው ወጣት ከጣሪያው ላይ በደህና ወርዶ ሁሉም ተማሪዎች ወደ ክፍላቸው ይበተናሉ። በትምህርት ክፍለ ጊዜ መምህርቷ የፈተና ወረቀቶችን ለተማሪዎች ትበትናለች። ሳሙኤል ግን የተቀበለውን የፈተና ወረቀት ወደ እርግብ ቀይሮ ትምህርት መማር የሱ ፍላጎት እንዳልሆነ በመናገር ክፍሉን ጥሎ ይወጣል። በሌላ በኩል ሊሊዝ መልሶቹን ለመኮረጅ ታብሌቷን ታወጣለች። የፈተናው ሰዓት ሊጠናቀቅ ሲል ግሬታ ሊሊዝ የገለበጠቻቸው መልሶች በሙሉ ስህተት መሆናቸውን ታስተውላለች። ሊሊዝንም ለማዳን ስትል የወረቀት መልሱን ከእጇ ላይ መንጠቃ አፏ ውስጥ ከታ ትበለዋለች። ሊሊዝ በሁኔታው ብትደነግጥም ግሬታ ግን ከቅጣት እንደታደገቻት ትነግራታለች። ከትምህርት ቤት መልስ መንገድ ላይ ሊሊዝ እና ግሬታ አንድ ወጣት ያያሉ። ሊሊዝም ወዲያውኑ በግሬታ ቁምሳጥን ውስጥ ያየችው ግሬታ ከልቧ የምትወደው ካርሎ የተባለው የትምህርት ቤቱ ታዋቂ ዲጄ መሆኑን ተረዳች። ሊሊዝ ወደ ካርሎ ቀርባ ግሬታን በፍቅር አታሎ እንዲጫወትባት በምላሹም ጥሩ እንደምትከፍለው ቃል ትገባለታለች። ካርሎም በሐሳቡ ተስማምቶ ወደ ግሬታ በመሄድ ድራማውን ይጀምራል። በመቀጠል ሊሊዝ በግቢ ውስጥ ሳሙኤልን አግኝታ ሲጋራ ትጠይቋለች። በዚያን ቅስበት ኤዲ ከጓደኞቹ ጋር መጥቶ ሳሙኤልን ሰዓቴን ሰርቀሃል ብሎ ይከሰዋል። ኤዲ ጓደኞቹን የሳሙኤልን ኪስ እንዲፈትሹ ትዕዛዝ ቢሰጥም ሳሙኤል በፍጥነት አጠገቡ ባለው ጣሪያ ላይ ዘሎ በመውጣት ያመልጣቸዋል። ሊሊዝ ይህንን ሁኔታ እየተመለከተች ከት ብላ ስትስቅ ኤዲ ተናዶ ጓደኞቹ ሊሊዝን እንዲይዟት ያዛል። ነገር ግን ሊሊዝ ባላት ከተፈጥሮ በላይ ኃይል የመንገድ ፖል ነቅላ ልጆቹን በኃይል ትመታቸዋለች። ልጆቹን በድንጋጤ እግሬ አውጪኝ ብለው ያመልጣሉ። በአቅራቢያው ሆነው ሁኔታውን ሲከታተሉ የነበሩ ሰዎች በሳቅ ይፈነዳሉ። ሳሙኤልም ኤዲን ይበልጥ ለማበሳጨት ሲል የሰረቀውን ሰዓት በአካባቢው ለነበሩት ሰዎች በነጻ ይሰጣቸዋል። በመቀጠል ሳሙኤል ሊሊዝን ጣፋጭ ቋንጣ ሶሲጅ አብረው እንዲበሉ ይጋብዛታል። የተመገቡም ሳለ ሳሙኤል ወደ በርሊን ከተማ የመሄድ እቅድ እንዳለውና አስቀድሞ የባቡር ትኬት እንደቆረጠ ይነግራታል። ሊሊዝም በህይወቷ ባህር አይታ እንደማታውቅ ተነግሯለች። ሳሙኤል በከተማው በሚገኘው ቤተክርስቲያን ጉልላት ላይ በመውጣት ውቡን የባህር እይታ መመልከት እንደሚችሉ ይነግራታል። ሊሊዝ ወደ ቤተክርስቲያን መሄድ እንደማትወድ ብትናገርም በመጨረሻ ግን አብረው ለመሄድ ተስማማለች። ወደ ቤተክርስቲያኑ እንደገቡ ሊሊዝ የፍርሃትና የመንቀጥቀጥ ስሜት ይሰማታል። ቢሆንም ግን በፍጥነት ደረጃውን በመውጣት ወደ ጉልላቱ ታመራለች። ከላይ ሆኖ የሚታየው የባህሩ እይታ እጅግ አስደናቂ ነበር። ሳሙኤል በዚህ ውብ እይታ ተመስጦ ሊሊዝን ከንፈሯን ይስማታል። ሊሊዝ ግን በድንጋጤ ገፍትራው ጥላው በፍጥነት አምልጣ ትሄዳለች። እየሮጠች ወደ ቤት ስትመለስ ሊሊዝ እየተንቀጠቀጠች ያቺን አስማታዊ ኳሷን አውጥታ ታያለች። ኳሷ ቀስ በቀስ ወደ ቀይ ቀለም መቀየር ጀምራ ነበር። በዚያን ቅጽበት አባቷ ዲያብሎስ ደውሎ የመጀመሪያው ቀን ተልዕኳ እንዴት እንደሄደ ይጠይቃታል። በስልኩም ጀርባ ሊሊዝ ከአባቷ ሰራተኞች አንዱ በፍቅር በመውደቁ ምክንያት ወዲያውኑ ከስራ እንደተባረረ ትሰማለች። ምክንያቱም በፍቅር የወደቀ አጋንንት ለሲኦል ስራ በፍጹም አይጠቅምም። ሊሊዝ አጋንንትን በፍቅር ሊወድቁ እንደሚችሉ ለመጀመሪያ ጊዜ ያኔ ተረዳች። በኋላ ላይ ሊሊዝ ከሳሙኤል ጋር እንደወጣች ለግሬታ ትነግራታለች። ግሬታም ካርሎ ለዴት እንደጠየቃት በደስታ ትገልጽላታለች። ምሽቱ እጅግ ሰላማዊና ሞቅ ያለ ነበር። እናት ሲቢል ሹራቧን ትሰራለች። ግሬታ ከታናናሽ እህቷ ጋር ትጫወታለች። አባት ደግሞ መጽሐፍ ያነባል። ሲቢል ለሊሊዝ የሹራብ አሰራር ልታስተምራት ስትል ሊሊዝ ግን ትስቅባታለች። እናትየው በማግስቱ እሷና ግሬታ ሹራብ ሲሰሩ እንደሚያመሹ ስትናገር ሊሊዝ ግሬታ ነገ ዴት እንዳለባት አምልጧት ትናገራለች። የግሬታ ወላጆች በነገሩ እጅግ ተደስተው ብዙ ምክሮችን ይሰጧታል። ግሬታም በደስታ ወደ ክፍሏ ትሮጣለች። ሊሊዝ ወደ ግሬታ ክፍል ትከተላታለች። ለቀጠሮ በደንብ መዘጋጀት እንዳለባት በመንገር የፀጉር የሜካፕና የውብ ልብስ ዝግጅት ታደርግላታለች። ግሬታ እጅግ ውብ ሆና ትወጣለች። ነገር ግን እናቷ በዚህ መልኩ ወደ ትምህርት ቤት እንድትሄድ እንደማትፈቅድላት ታውቃለች። በዛች ቅጽበት አንድ ትንሽ ድንጋይ ወደ መስኮታቸው ይወረወራል። ድንጋዩን የወረወረው ሳሙኤል ሲሆን በህንፃው ጣሪያ ላይ ወጥቶ ሊሊዝን ይጠብቃት ነበር። ሊሊ ስለተፈጠረው ነገር ልታናገረው ወደ ጣሪያው ትወጣለች። ሳሙኤልም ላደረገው ነገር ይቅርታ እንድታደርግለት ይለምናታል። ሊሊዝ ግን በሁኔታው ተናዳ ወደ ክፍሏ ልትመለስ ስትል ሳሙኤል ስትናደድ እንደሚያምርባትና እሷን እንደምትወደው እንደሚያውቅ እየጮኸ ይነግራታል። ሊሊዝ አስማታዊ ኳሷን ስታይ አሁንም ቀይ ሆና ታገኘዋለች። በማግስቱ ግሬታ ያንን ውብ ልብስ ለብሳ ወደ ትምህርት ቤት ለመሄድ ብትሞክርም እናቷ አይታት እንደዛ ሆና እንድትወጣ በፍጹም አልፈቀደችላትም። ሊሊዝ ግሬታ አሁን ትልቅ ልጅ በመሆኗ የፈለገችውን መልበስ ትችላለች ብላ ብትከራከርም እናትየው ግን ሀሳቧን ሳትቀየር ሁለቱም ልብሳቸውን እንዲቀይሩ ታደርጋለች። እነሱም እናትየው በእጇ የሰራችውን የሹራብ ልብስ ለብሰው ለመውጣት ይገደዳሉ። ወደ ባስ ማቆሚያው እየሄዱ ሳለ
ኤዲ ከሊሊዝ ጀርባ በድንገት በመሮጥ ሽቶና ላይተር በመጠቀም ጸጉሯን በእሳት ለማቃጠል ይሞክራል። ሊሊዝ ግን በፍጥነት በክንዷ ኤዲን አፍንጫውን መታ አፈር ድሜ ታበለዋለች። ባስ ውስጥ ገብቶም ስለ ፋሽን ማውራት ይጀምራሉ። ግሬታ ፋሽን ተከታይ መሆን ምን ያህል እንደሚያስደስት ስትጠይቃት ሊሊዝ ሁሉም ሰው በአድናቆት ስለሚያይሽና ጓደኛ ሊሆንሽ ስለሚፈልግ እጅግ ደስ ይላል ስትል ታስረዳታለች። ግሬታ ያንን ስሜት በምናቧ እያሰበች ፈገግ ትላለች። ሊሊዝም ያንን ስሜት ወደ እውነታ እንድትቀይረው እንደምትረዳት ቃል ትገባላታለች። ከባስ ሲወርዱ ሊሊዝ ሆን ብላ ድምጿን ከፍ አድርጋ ግሬታ እናቷን ሌላ ልብስ ዲዛይን እንድታደርግላትና ለዚያች ለታዋቂዋ ድምፃዊ እንዳትሰጣት ትናገራለች። ይህንን የሰሙት ዳሪያና ሜሎዲ ጣልቃ ይገባሉ። ሊሊዝም የግሬታ እናት የሰራቻቸው የሹራብ ልብሶች በኒውዮርክ የፋሽን ሳምንት ላይ መነጋገሪያ እንደነበሩ ሽምጥጥ አድጋ ተዋሻቸዋለች። በትምህርት ቤቱ ውስጥም ሲዘዋወሩ ሊሊዝ ግሬታን ለፎቶ እንድትቆምላት ትጠይቃታለች። ግሬታ በመጀመሪያ ደንዝዛ ስለቆመች ፎቶዎቹ ጥሩ አልወጡላትም። ነገር ግን ካርሎ መጥቶ ተማርኮ ሲያያት ግሬታ በደስታ ተሞልታ መቀራረጽ ጀመረች። በዚህ መሃል ሳሙኤል ወደ ሊሊዝ ቀርቦ ለዴት እንዲወጡ ሊጠይቃት ሲል ሊሊዝ ቢዚ ነኝ በማለት እምቢ ትለዋለች። በመቀጠል ሊሊዝ ስለ ግሬታ እናትና ስለ ሹራቦቿ የተሰራ የውሸት ጋዜጣዊ ጽሑፍ አዘጋጅታ ለዳሪያና ለሜሎዲ ታሳያቸዋለች። ታዋቂ የዓለማችን ኮከቦች በሙሉ ልብሱን ለመግዛት እንደተሻሙ ዳሪያና ሜሎዲም ከፈለጉ ከግሬታ አንዱን ልብስ ልትሰጣቸው እንደምትችል ትነግራቸዋለች። ዳሪያና ሜሎዲ ያንን ውድ ልብስ ቀድሞ ለመውሰድ እርስ በርስ መጣላት ይጀምራሉ። በዚያን ቅጽበት የትምህርት ቤቱ የእሳት አደጋ ደውል ይጮሃል። ተማሪዎችም በሙሉ ወደ ውጭ ይሮጣሉ። ይህ የሳሙኤል ስራ ሲሆን ዓላማውም ሊሊዝን አግኝቶ አብረው ወደ ባህር ዳርቻ እንዲሄዱ ለመጠየቅ ነበር። ሊሊዝ በሀሳቡ ትስማማለች። ሊሊዝ ከዚህ በፊት ብስክሌት ነድታ ስለማታውቅ አስሬ እየወደቀችም ቢሆን ከሳሙኤል ጋር አብራ ወደ ባህር ዳርቻ ትሄዳለች። ባህር ዳርቻ ሲደርሱ ሊሊዝ ለመጀመሪያ ጊዜ ባህር በማየቷ ተደንቃ እስከ ጉልበቷ ድረስ ውሃ ውስጥ ገብታ ትጫወታለች። በባህሩ ዳርቻም ከሳሙኤል ጋር ተጋድማ እያለች ሊሊዝ ከአባቷ ዘንድ መልእክት ይደርሳታል። ምን ያህል መጥፎ ስራዎችን መስራት እንደቻለች ይጠይቃታል። ሳሙኤል ሊሊዝ የሆነ ችግር አጋጥሟት እንደሆነ ሲጠይቃት አባቷ እጅግ ኃይለኛ እንደሆነና በህንፃ ውስጥ አስሮ እንደሚያስቀምጣት ወደ ሰዎች ዓለም መታ እንድትቆይም የፈቀደላት ለአንድ ሳምንት ብቻ እንደሆነ ትነግሯለች። ሳሙኤልም አባቷ እንደገና ዘግቶ የሚያስቀምጣት ከሆነ መጥቶ ነፃ እንደሚያወጣት ቃል ይገባላታል። ከዚያም በድጋሚ ይሳሳማሉ። በሌላ በኩል ዳሪያና ሜሎዲ በትምህርት ቤቱ ዓመታዊ በዓል ላይ የሚያቀርቡትን ዘፈን በመለማመድ ላይ ሲሆኑ ካርሎ ደግሞ የሙዚቃውን ቢት ያስተካክላል። ግሬታ ወደ ልምምዱ መታ ሴቶቹ አንድ ላይ ድምጻቸውን አደባልቀው ከመዝፈን ይልቅ ዳሪያ ድምጿን ትንሽ ቀንስ አድርጋ እንድትዘፍን አስተያየት ትሰጣለች። ካርሎ ግሬታ በቤተ ክርስቲያን መዘምራን ውስጥ እንደምታገለግል ሲረዳ ከሴቶቹ ጋር አብራ እንድትዘፍን ይጋብዛታል። ሶስቱም አብረው ሲዘፍኑ እጅግ ማራኪ የሆነ ሙዚቃ ይወጣዋል። ነገር ግን የክፍል አስተማሪያቸው መጥቶ ርዕሰ መምህሩ ሴቶቹ በአጭር ቀሚስ የተቀረጹትን የሙዚቃ ቪዲዮ አይቶ ለተናናሽ ተማሪዎች መጥፎ አርአያ ይሆናሉ በሚል በበዓሉ ላይ እንዳይዘፍኑ እንደከለከላቸው ይነግራቸዋል። ሴቶቹም በነገሩ እጅግ ያዝናሉ። ሊሊዝ እና ሳሙኤል ከባህር ዳርቻ ተመልሰው ሳሙኤል አይስክሬም ሊገዛላት ይሄዳል። እሱን እየጠበቀች እያለ በዙሪያዋ ያሉ ጥንዶች ሲሳሳሙ፣ ሲተቃቀፉና ሲሳሳቁ ታያለች። እሷም በፍቅር እየወደቀች እንደሆነ ስታስተውል በከፍተኛ ፍርሃት ተውጣ እዚያው ጥላው ትሮጣለች። ሊሊዝ ከአንድ መኪና ጀርባ ተሸሽጋ ሲጋራ ልታጨስ ስትል የግሬታ አባት ያያታል። ሊሊዝ ወደ ቤታቸው መሄድ እንደምትፈልግ ስትነግረው አብረው በመኪና ይሄዳሉ። በመንገድ ላይ ግሬታና ካርሎ አብረው ሲያወሩና ሊሳሳሙ ሊያገኟቸዋል። ነገር ግን በዚያን ቅጽበት የሜሪ አባት መኪናውን አቁሞ ግሬታን ወደ ቤት እንዲወስዳት ሲጋብዛት ግሬታ አባቷ የመጀመሪያ ኪሶን እንዳበላሸባት ተረድታ እያዘነች መኪና ውስጥ ትገባለች። ቤት ሲደርሱ ሴቶቹ በመኝታ ክፍላቸው ውስጥ ማውራት ይጀምራሉ። ግሬታ ከካርሎ ጋር የነበራት ዴት በመበላሸቱ እጅግ አዝናለች። በተጨማሪም ካርሎ በእሷ ላይ እየተጫወተ እንደሆነ ትጠራጠራለች። ሊሊዝ በግሬታ ሁኔታ እጅግ አዝና ካርሎን በመክፈሏ ትጸጸታለች። ግሬታ የሊሊዝን አስማታዊ ኳስ አይታ ምን እንደሆነ ስትጠይቃት ሊሊዝ አባቷ የሰጣት የሙቀት መለኪያ እንደሆነ ትነግራታለች። ግሬታ ሊሊዝን ወደ ውጭ ወጥተው ቀይ ስር እንዲሰበስቡ እንድትረዳት ብትጠይቃትም ሊሊዝ እምቢ ብላ አጠገቧ ትቀመጣለች። ሊሊዝ በከተማዋ የመቆየት እቅድ እንደሌላት ቀዳሚም ወደ ቤት መመለስ እንዳለባት ትነግራታለች። እዚህ ለመቆየት ከፈለገች ግን ብዙ መጥፎ ስራዎችን መስራት እንዳለባት ታስረዳታለች። ሊሊዝ ቦታውን ወዷለች። ግሬታም ሊሊዝ እንድትሄድ በፍጹም አትፈልግም። በትምህርት ቤት ካርሎ በድጋሚ ግሬታን ሊስማት ሲሞክር ሊሊዝ ገፍትራ በመግፋት ውላቸው እንደፈረሰ ትነግረዋለች። ካርሎ ግን ስለ ውሉ ግድ እንደሌለውና እውነተኛ ፍቅር እንደያዘው ይገልጽላታል። ካርሎ ይህንን ለግሬታ ይነግራታል። ግሬታ በነገሩ እጅግ ደንግጣ ሊሊዝን ከፊቷ እንድትርቅ ትነግራታለች። ሊሊዝ ግን መጥፎ መሆኑ ስላለባት ያደረገችው እንደሆነ ከመናገር ውጪ ሌላ መልስ አልነበራትም። በመቀጠል ሊሊዝ ከሳሙኤል ዘንድ መልእክት ይደርሳታል። በባህር ዳርቻ እየጠበቃት እንደሆነ ሲነግራት ወደሱ ታመራለች። ሳሙኤል ለሷ ሲል እዚሁ ለመቆየት እንደወሰነ ይነግራታል። የባቡር ትኬቱንም በጠርሙስ ውስጥ ከቶ ወደ ባህሩ ይወረውረዋል። ሊሊዝ ግን እሱን ያወቀችበት ቀን በህይወቷ ውስጥ እንደ ትልቅ መጥፎ አጋጣሚ እንደሆነ ነግራው ጥላው ትሄዳለች። ሳሙኤልም በሁኔታው እጅግ ግራ ይጋባል። ሊሊዝ በባስ ውስጥ ገብታ ወደ ግሬታ ብትቀርብም ግሬታ ፊቷን ታዞርባታለች። ሊሊዝ ለሳሙኤል መልስ የሰጠችው መጥፎ መሆን ስላለባት እንደሆነ በፍቅር በመውደቋም ምክንያት አስማታዊ ኳሷ ከጥቁር ወደ ቀይ መቀየሩን ታስረዳታለች።
ግሬታ ሊሊዝ መጥፎ መሆን እንዳልፈለገች ትረዳለች። ምንም እንኳ እነዚህ ሁሉ ነገሮች ቢፈጠሩም ግሬታ ሊሊዝን ለመርዳት ቃል ትገባለች። የትምህርት ቤቱ ዓመታዊ በዓል ተጀምሯል። የሊሊዝ አባት ዲያብሎስ ልጁን ለመጎብኘት ወደ ትምህርት ቤቱ በመምጣት ኮንሰርቱን ለመመልከት አዳራሽ ውስጥ ይቀመጣል። ሊሊዝ አባቷን አይታ አጠገቡ ትቀመጣለች። በእነሱ ምትክ እንዲያቀርቡ በተዘጋጁት የሙዚቃ ቡድኖች አልባሳት ላይ ሜሎዲና ዳሪያ የሚያሳክክ ዱቄት ይበትኑባቸዋል። የትምህርት ቤቱ ርዕሰ መምህርም ወደ መድረክ ወጥቶ ወደ አፍሪካ ስላደረገው ጉዞ ንግግር ማድረግ ይጀምራል። ነገር ግን ሴቶቹ ሆን ብለው ፎቶቹን ስለቀየሩበት መድረክ ላይ የወጡት ፎቶዎች በሙሉ ዞን አጠገብ ሲሸና የሚያሳዩና ከዝንጀሮች ጋር እርቃኑን ሆኖ የተነሳቸው በመሆናቸው ታዳሚው በሙሉ በሳቅ ይፈነዳል። ርዕሰ መምህሩ በድንጋጤ ንግግሩን አጣርፎ በመጨረስ በልጁ ኤዲ የሚመራውን የሙዚቃ ቡድን ወደ መድረክ ይጋብዛቸዋል። ነገር ግን ቡድኑ በዚያ በሚያሳክክ ዱቄት ምክንያት መተረማመስ ይጀምራል። ከመድረክም ይሸሻሉ። ይህ ቅጽበት ለሴቶቹ ትልቅ እድል ነበር። ግሬታ፣ ሜሎዲና ዳሪያ እጅግ ውብ በሆነ ሜካፕ፣ የፀጉር አሰራርና በግሬታ እናት በተሰራው ውብ የሹራብ ልብስ አጊጠው በመድረክ ላይ አስደናቂ ዘፈናቸውን ያቀርባሉ። ታዳሚው በሙሉ በዝግጅታቸው ይደመማል። የሊሊዝ አባት ልጁ ፈተናውን እንደተወጣች በማመን እጅግ ተደስቶ ወደ አንደኛ ደረጃ ሰራተኝነት በመሸጋገሯ የእንኳን ደስ ያለሽ ሰርተፍኬት ይሰጣታል። ነገር ግን ከመሄዱ በፊት ያችን አስማታዊ ኳስ እንድታሳየው ይጠይቃታል። ሊሊዝ አሁን ሁሉ ነገር ሊበላሽ እንደሆነ ብታውቅም በድንገት ግን ኳሷ ሙሉ በሙሉ ጥቁር ሆና ትታያለች። አባትየው ሊሊዝን አሁን በየትኛው ከተማ መስራት እንደምትፈልግ ሲጠይቃት እዚሁ ከተማ መቆየት እንደምትፈልግ ትነግረዋለች። እሱም በሀሳቧ ተስማምቶ ይሄዳል። ግሬታ ወደ ሊሊዝ እየሮጠች መታ ነገሩ እንዴት እንደሄደ ስትጠይቃት ሊሊዝ እዚሁ እንድትቆይ እንደፈቀደላት ትነግራታለች። ሁለቱም በደስታ ይተቃቀፋሉ። ነገር ግን ሊሊዝ የትምህርት ቤቱ በዓል እንዴት ወደ እንደዚህ አይነት ምስቅልቅልነት እንደተቀየረ ትጠይቃታለች። ግሬታ ይህንን ሁሉ ሴራ ያዘጋጀችው እሷ ራሷ እንደሆነች ትነግራታለች። ሊሊዝ ጥቁር የሆነችውን ኳስ ስታሳያት ግሬታ ኳሷን የጥፍር ቀለም ቀብታ እንደለወጠችው ትነግራታለች። ግሬታ ወደ ኮንሰርቱ አዳራሽ ስትመለስ ወላጆቿ ባለባበሷ ተደንቆ ይጠብቋታል። ከዚያም ወደ መድረክ በመሮጥ ከካርሎ ጋር በመጨረሻ ይሳሳማሉ። በሌላ በኩል ሊሊዝ በፍጥነት ሳሙኤልን መፈለግ ነበረባት። በመንገድ ላይ ያሉ ወጣቶች ሳሙኤል ወደ በርሊን ለመሄድ እንደወጣ ይነግሯታል። ሊሊዝ በከፍተኛ ፍጥነት ወደ ባቡር ጣቢያው በመሮጥ ሳሙኤልን ታገኘዋለች። ለሱ ያላትን እውነተኛ የፍቅር ስሜትም ትገልጽለታለች። ሳሙኤልም ተመሳሳይ ስሜት እንዳለው ነግሯት ሁለቱም ይሳሳማሉ። ታሪካችንም በዚሁ ያበቃል። የዛሬው ታሪካችን ይህንን ይመስላል። ከወደዳችሁት ላይክ እና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ከአያቱ የወረሰው ሱፐር ፓወር ህይወቱን የቀየረው ልጅ ቪዲዮ እዚህ ጋር ገብታችሁ እዩት። እርግጠኛ ነኝ ትወዱታላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።